ይህ የኢትዮሜዳ ምርጥ ገጾች ዝግጅት ነው። በዛሬው ዝግጅታችን በደርግ ዘመን በመረጃ ደህንነት የሕግ መምሪያ ኃላፊ የነበሩት ሻምበል ተስፋዬ ርስቴ ከጻፉት ምስክርነት በባለስልጣናቱ አንደበት መጽሐፍ ላይ የመረጥንላችሁን ታሪክ እናቀርባለን። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 14 በዓለም በቃኝ እስር ቤት አብረውኝ የነበሩ በልጅ ወታደርነት በኢትዮጵያ መከላከያ ሥራ የጀመሩ መኮንኖችን አነጋግሬያለሁ። ካነጋገርኳቸው ውስጥም አንደኛው ጀነራል ጌታቸው ገዳሙ፣ ሁለተኛ ብርጋዴር ጀነራል አለባቸው ከበደ፣ ሦስተኛ ብርጋዴር ጀነራል ግርማ አየለ። ብዙ ሰዎች የግርማ አየለንና የመሰሎቻቸውን የደርግ አባላት ምንም የመኮንንነት ትምህርት ሳይሰጣቸው ጀነራልነት መሾም በብርቱ ይቃወማሉ። አራተኛ ሻለቃ ተካልኝ ባልቻ፣ አምስተኛ ሻለቃ አሰፋ መብረቁና በ1938 የተቀጠሩ ጌታሁን አቦዬም ይገኛሉ። ሁሉም ያነጋገርኳቸው የልጅ ወታደርነት ጊዜያቸውን በኩራት በደስታ ያስታውሱታል። ሁሉም ድህነትን ድል የመቱበት መሳሪያቸው እንደሆነ ይናገራሉ። ሁሉም አብዛኛዎቻችን ወጣቶች ከወላጆቻችን ወይም ጦሩ ከመደበልን አሳዳጊዎቻችን ጋር ሆነን እንማር ነበር እንጂ ከህብረተሰቡ ተለይተን ለብቻችን አልኖርንም በማለት ገልጸዋል። በሂሳብ አያያዝ የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ በሰራዊቱ ድጋፍ ያገኘው አለባቸው ከበደ ወላጆች የሚያደርጉልኝን አይነት እንክብካቤ በልጅ ወታደርነት ስቀጠር ጦር ሰራዊት አልነፈገኝም። ሰራዊቱ በስርዓት አሳድጎኛል። በልጅ ወታደርነት ጊዜም ምንም አይነት ስቃይና የመከራ ሕይወት አሳልፌ አላውቅም በማለት ገልጾልኛል። ሻለቃ መብረቁም የልጅ ወታደርነት ከመገናኛ ሙያ ጋር የተያያዘ ነው። በጦር ውስጥ የልጅ ወታደርነትን የጀመሩት እንግሊዞች ከኬንያ በሞያሌ በኩል ከጣሊያን እየተዋጉ ሲገቡ ነው። 10 ወጣቶችን መልእክት ከክፍል ክፍል እንዲያደርሱ ቀጥረዋቸው ነበረ። ወጣትነት ድፍረትና ልበ ሙሉነትን የተላበሰ በመሆኑ በጦርነት ውስጥ እነዚህ ልጆች ያለ ፍርሃት ይላላኩ ነበረ። በ1933 ቦይ ስካውት በሚል የልጅ ወታደሮች በጦር ሚኒስቴር መገናኛ በተለምዶ ሲግናል በሚባለው ክፍል ተቀጥረው ቀይና አረንጓዴ ቀለሞችን በመጠቀም ፍላግ ሻተር በተሰኙ ምልክቶች በአጭር ርቀት በመቶ ጦር መልእክት ያስተላልፉ ነበረ በማለት ትዝታውን ገልጿል። አያይዘውም በልጅ ወታደርነቴ የደረሰብኝ የስቃይና የመከራ ትዝታ የለኝም የሚሉት አሰፋ መብረቁ የልጅ ወታደሮች በጦር ውስጥ በርጌስ ወይም ሲቪል አስተማሪዎች የሚበዙበት ህንዳውያን ነበሩ። እየተቀጠረልን በእንክብካቤ እየተያዝን አድገናል። በዚያን ጊዜ ለጦሩ አባላት የማይደረግ ለልጅ ወታደሮች ይደረግ ነበር። በወር 4 ጊዜ በመንግስት ወጪ ፍልውሃ ገብተን እንታጠብ ነበረ። ተንከባካቢ አባት ከጦሩ አባላት ውስጥ ይመደብልን ነበረ። እነዚህ አሳዳጊ አባቶች ትምህርታችንን፣ ጤናችንን፣ ስነ ስርዓት አክባሪነታችንንና መልካም እድገታችንን የመከታተል ግዴታ ነበረባቸው። በእርግጥ በጦር ውስጥ ወጣት በመሆናችን የሚልከን ይበዛ ነበረ። ድርጊቱ ግን በእኛ ላይ ስቃይና መከራን ለመፍጠር እንዳልነበር በፍጹም ልብ ያምናለሁ በማለት ያረጋግጣሉ። የልጅ ወታደርነት በኢትዮጵያ የአቪዬሽን ታሪክ ጎህ ቀዳጅ መሆኑን የሚናገሩት አሰፋ መብረቁ በኢትዮጵያ የመገናኛ ታሪክ ከፍተኛ ቦታ አለው። ለሀገራችን ስልጣኔ ያበረከተው አስተዋጽኦ ትልቅ ነው። የአቪዬሽንና የቴሌኮሙኒኬሽን ባለስልጣናት የኢትዮጵያ አየር መንገድ በጊዜው በመገናኛ በኩል የነበረባቸውን ችግር የተወጡት በልጅ ወታደሮች ዕውቀት ነበረ። የልጅ ወታደር ተስፋዬ አባተና ካሳሁን ገብረ ጊዮርጊስ የኢትዮጵያ አየር መንገድን ሥራ ካቀኑት ውስጥ ናቸው። በልጅ ወታደሮች መካከል የሚኒስቴርና ቴሌኮሙኒኬሽን ባለስልጣናት በልጅ ወታደሮች መከላከያ ሚኒስቴርና ቴሌኮሙኒኬሽን ባለስልጣን ቴሌኮሙኒኬሽን የተመረቁ የልጅ ወታደሮችን በሚያጓጓ ደሞዝ እያባበለ አስከድቶ በመውሰዱ የተነሳ ጦር ተማዘዋል። ጠቡ በንጉሱ ጣልቃ ገብነት ነው የበረደው።
የምን ስቃይና መከራ ትዝታ! የልጅ ወታደር ቀጠራ ዓላማ እኮ ቅዱስ ነበረ በማለት ትዝታውን ገልጿል። ሌላው ብርጋዴር ጀነራል ግርማ አየለ ናቸው። እርሳቸውም ተስፋዬ መኮንን የልጅ ወታደርነትን አያውቀውም፣ የሚያውቀው እኔን ነው። የደርግ አባል ሆኜ ሊጠጋኝ ብዙ ደክሞ ነበረ፣ አልሆነለትም። ስለ ልጅ ወታደርነት መጥፎነት የጻፈውም እኔን የጎዳ መስሎት እንጂ በጦር ውስጥ ስናድግ ያለፍንበትን ሕይወት አውቆና ተረድቶ አይደለም። ተወው፣ የተስፋዬ መኮንን ማንነትን በሚገባ አውቀዋለሁ በማለት ትካዜያቸውን ነግረውኛል። ባጭሩ ያነጋገርኳቸው መኮንኖች የልጅ ወታደርነት ጊዜያቸው መጥፎ እንዳልነበር አውስተው እነ ዶክተር ትዕዛዙና ኮሎኔል ደምሴ ታፈሰን የመሳሰሉ የተማሩ መኮንኖችን ያፈራ እንደነበር ገልጸዋል። መንግስቱ ኃይለማርያም ለመኮንንነት በ19ኛው የእጩ መኮንኖች ኮርስ ሆለታ ገነት ጦር ትምህርት ቤት ከነበሩት ወጣቶች አንዱ በመሆን የምክትል መቶ አለቅነት ማዕረግ አግኝተዋል። ከዚያም በመሳሪያ ግምጃ ቤት መምሪያ ውስጥ ተመድበው ሰርተዋል። ለመሳሪያ ይዞታና አስተዳደር ትምህርት አሜሪካን ሀገር ሄደው ተምረው ተመልሰዋል። በመሳሪያ ግምጃ ቤት ልዩ ልዩ ክፍሎችም ሰርተዋል። በኋላም ወደ 3ኛው ክፍለ ጦር ተዛውረው ሲሰሩ እንዳለ ነበረ በጀነራል ጥላሁን ቢሻኔ ትዕዛዝ ለደርግ አባልነት የበቁት። በወጣትነታቸው ጊዜ ጥቁረታቸው ሁል ጊዜ ለውርደትና ለንቀት የሚዳርጋቸው መንግስቱ ኃይለማርያም ሆለታ ባሉ ጓደኞቻቸው ይናቁ እንደነበረ ትምህርት አብረዋቸው የተካፈሉ መኮንኖች ይናገራሉ። በትምህርታቸው ሰነፍ ቢሆኑም ተናጋሪ፣ አሸማቂና ቂመኛነታቸው በሚያውቋቸው ሁሉ የሚገለጽ ባህሪያቸው ነው። ይህ የቂመኝነት የጥላቻና የበታችነት ስሜት የተጠናወታቸው በሕፃንነታቸው ደብረ ማርቆስ ሳሉና በኋላም በሰራዊት ውስጥ ከደረሰባቸው ውርደት ጋር የተያያዘ ነው የሚመስለው የሚሉ ሰዎች ብዙ ናቸው። መንግስቱ ኃይለማርያም ባገኙት አጋጣሚ ሁሉ የአድማ የአመጽ መሪ ሆነው ይገኛሉ። ጦር ትምህርት ቤት በነበሩበት ጊዜ በምግብ ምክንያት የእጩ መኮንኖችን አድማ መርተው ነበረ። በሥራ ላይ በነበሩበት ጊዜም አስቸጋሪና ለተንኮል ያሸመቁ መሆናቸው ይነገራል። ጀነራል ኃይሌ ባይከዳኝ ስለ መንግስቱ ኃይለማርያም የሥራ ተግባር ይሄ መኮንን ፈጣን፣ ለተንኮል ያደፈጠና አሸማቂ ነው፣ ካመቸው ለአመጽ የማይመለስ አደገኛ ስለሆነ ዘወትር ክትትል ሊደረግበት የሚገባ ነው በማለት አበክረው ስለ መንግስቱ ምግባር በመመስከራቸው በራሳቸው በመንግስቱ ኃይለማርያም ውሳኔ ከ60ዎቹ ባለስልጣናት ጋር የሞት ቅጣት ተወስኖባቸዋል። እንደ ሂትለር ከመቅጽበት ተለዋዋጭ አስመሳይና እርስ በእርሱ የተምታታ ጠባ ያላቸው የሚባሉት መንግስቱ ኃይለማርያም አገር ወዳድ፣ የአርበኝነት ስሜት በውስጣቸው የሚነድ ለሕዝብና ለወገን እጅግ ተቆርቋሪ መስለው ይታያሉ። በጣም ፈጣንና በድፍረት ቁርጠኛ ውሳኔ መስጠት ችሎታ እንዳላቸው አብረዋቸው ስልጣን የተጋሩ የደርግ አባላትና ሌሎች ባለስልጣኖቻቸው ይመሰክራሉ። ሲበዛ የመናገር ሐሳባቸውን አጉልቶ ግልጽ አድርጎ የማቅረብ ችሎታቸው የተደነቀ ነው። ይህን አስመልክቶ ተስፋዬ በመጽሐፋቸው መንግስቱ ጥሩ የሆነ ጭንቅላት ያላቸው ሰው ናቸው፣ በሌላ ሰው የተነገረውን አፍታቶ ማመዛዘን የሚችል የተሰጠውን ለይቶ ከራሱ የፈለቀ ዕውቀት ማድረግ የማይሳነው አእምሮ አላቸው። ያገኙት ስልጣን ከማንም የተቸረ አይደለም። የማወቅ ችሎታም የሚመዘነው ዕውቀቱ ለሕዝብ ጥቅም ይውላል አይውልም ከሚል አኳያ አይደለም። ከብዙ የስልጣን ተወዳዳሪና ተፋላሚ ኃይሎች መሃል ገብቶ ትግሉን አካሂዶ አሸናፊ ሆኖ መውጣት ነው። መንግስቱ ጠንካራ ጎን የነበረውን የወታደር ክፍል ለማንም ሳያስቀምሱ እንደያዙ ከተራማጆች ጋር ተጣብቀው ከነርሱ የሚያገኙትን የዕውቀት ፍሬ በአጭር ጊዜ መውሰድ የቻሉና ለመጠቀሚያቸው ያዋሉ መስለው በመቅረብ የመገምገም ችሎታ እንዳላቸው ያረጋገጡ ብዙ በተሰበሰቡበት መድረክ ላይ የተዘረጉ
የተለያዩና የሚጋጩ ሐሳቦችን በማሰባሰብ የተካኑ ሰው ናቸው በማለት ይገልጿቸዋል። መንግስቱ ኃይለማርያም አዋቂ ሰው ናቸው። በብልጠት በማስመሰልና በማታለል የተካኑ መልቲም ሰው ናቸው። ስሜታቸውን እንደ እስስት በመለዋወጥ ችሎታቸው ማንም አይስተካከላቸውም የሚሉ ሰዎች ብዙ ናቸው። ሻለቃ እንዳለ ተሰማ ስለ አበ ልጃቸው የመሳሪያ ግምጃ ቤት የሥራ ባልደረባቸውና ወዳጃቸው ሻለቃ መንግስቱ ኃይለማርያም ስብዕና ያላቸውን ግንዛቤ ሲገልጹ ሻለቃ መንግስቱ ኃይለማርያም ኢትዮጵያን በጣም የሚወድ ለአገርም ብርቱ ፍቅር ያለው ሰው ይመስላል። ነገር ግን ከራሱ በቀር ለሌላ ሰው ፍቅር የለውም። ለኢትዮጵያ እድገት፣ ብልጽግና፣ ልማትም ለማስገኘት ህልመኛ ይመስላል። ሆኖም ልማትና ብልጽግና እንዴት ሊመጣ እንደሚችል ደግሞ አያውቅም። ሲበዛ ጨካኝ፣ ምሕረት፣ ርኅራኄና ይቅርታ የማያውቅ ነው። የሰው ነገር ይሰማል፣ ሳያጣራ ፈጥኖ ይወስናል። ባለውለታን ሰው ይጠብቀዋል። ጀነራል ወልደ ሥላሴ በረካ፣ ዶክተር ገረመው ደበሌ፣ ጀነራል ግዛው በላይነህና ጀነራል ከፈለኝ ይብዛ የመሰሉትን ማስታወሱ ይበቃል። ውዳሴ ከንቱ እርካታ ይሰጠዋል። ማንንም አያምንም። የራሱን ጥላ እንኳን ይጠራጠራል። ለግል ጥቅሙ ምንም ይፈጽማል። በትዕግሥት የማድመጥና የሰውን ሐሳብ የራሱ የማድረግ ችሎታ ሲኖረው በጣም ምቀኛና የበታችነት ስሜት የሚያጠቃው ሰው ነው። የልብ ወዳጅ የሆነው ሻለቃ መንግስቱ ኃይለማርያም ትንሽም ይቀጥፋል በማለት ሻለቃ እንዳለ ተሰማ ገልጸዋል። ማን ይናገር የነበረ ማን ያርዳ የቀበረ ይላሉ አበው። ከሻለቃ እንዳለ ተሰማ የበለጠ ቅርብ ወዳጅ ለፕሬዝዳንት መንግስቱ ኃይለማርያም አልነበራቸውም። ከእንዳለ ተሰማ የሚበልጥ በቅርብ በውልና በሚገባ የሚያውቃቸው ሰው ብዙ ያለ አይመስልም። ስለ መንግስቱ ኃይለማርያም እንዳለ ተሰማ ከተናገሯቸው አንዷን ወስደን ብናይ የነገሮች ሐቀኝነት ጎልተው ይታያሉ። እንዳለ ትንሽ ይቀጥፋል ያሉትን ወስደን ፕሬዝዳንት መንግስቱ ህዳር 20 1973 የህብረት ከፍተኛ ወታደራዊ መኮንኖች ሲመረቁ የተናገሩትን እንመልከት። ሰው ከሁሉም በላይ አጥብቆ የሚፈራው ሞትን ይመስለኛል። እኛ ሞትን አንፈራም። ኮሚኒስቶች ሞትን አንፈራም የምንልበት ምክንያት ታላቁ ዓላማችንና ግባችን ከስቃይ ከትግልና ከሞት በፊት ሊገኝ እንደማይችል አውቀን የተነሳን በመሆናችን ነው። እኛ አጥብቀን የምንፈራው የታሪክን ተጠያቂነትና የህሊናን ወቀሳ ብቻ ነው። በህልም ዓለም የሚኖሩት አድሃሪያን ይህ የአብዮታዊ ሰራዊታችን ፍጹም አንድነትና ለሰፊው ህዝብ ያለው ፍጹም ታማኝነት እንደሚያስጨንቃቸው ግልጽ ነው። ስለዚህ ጉልህ አራያነት ያለውን የአብዮታዊ ሰራዊት አንድነት በለመዱት አሉባልታና ፍሬ አልባ ተረት ለመፍታት ይደክማሉ። እኛ በአልባሌ ወሬና ተረት የተፈታ ጦር የለንም። አብዮታዊ ሰራዊታችን እንኳ በተራ አሉባልታ በእነዚያ አድሃሪያን ወዳጆች መድፍና ታንክ አልተፈታም በማለት ተናግረዋል። ቀጥሎም በገነት አየለ መጽሐፍ ማንም አመነ አላመነ እኔ የምናገረው እውነቱን ነው፣ በበኩሌ የተወሰደውን አልደገፍኩትም ሲሉ ስለ ስድሳዎቹ ባለስልጣናት ሞት ገልጸዋል። ቀጥሎም ስለ ጃንሆይ ሞት በፍጹም ታመው መሞታቸውን ነው የማውቀው። ፊኛቸውን ታመዋል ተብሎ ተነገረን። በሕክምና ሲረዱ ቆይተው ነው የሞቱት ብለዋል። በዛው በገነት አየለ መጽሐፍ ላይ ስለ ብርሃነ መስቀል ረዳ ሞት ሲያስረዱ ማነው የገደለው፣ ማነው ትዕዛዝ የሰጠው ተብለው ሲጠየቁ እኔ እንጃ የመንግስት እጅ የለበትም በማለት መልሰዋል። ግን ስድሳዎቹ የንጉሱ ባለስልጣናት የተገደሉት በራሳቸው ውሳኔ መሆኑን ከላይ ተመልክተናል። ንጉሱንም ያስገደሉት እርሳቸው እንጂ ሌላ ማንም ወስኖ አይደለም። ብርሃነ መስቀል ረዳ ሸዋና ወሎ ድንበር ለአሳሹ ሚሊሻና ጦር እጁን ሲሰጥ ዝርዝር ሪፖርቱ በአውራጃው አስተዳዳሪ በመቶ አለቃ ደሳለኝ በላይ ቀርቦላቸው የመንግስት ሄሊኮፕተር ልከው በመቶ አለቃው አጃቢነት ከቤተ መንግስታቸው ድረስ አምጥቶላቸዋል። በማስከተልም ስለ ዶክተር ኃይሌ ፊዳና ቡድኖቹ በገነት አየለ መጽሐፍ ላይ ሲገልጹ
በዚህን ጊዜ እነ መስፍን ካሱ ወደ ሲዳሞ፣ እነ ኃይሌ ፊዳ ወደ ወለጋ ሲሄዱ አግኝቶ ገበሬ ነው የከሰከሳቸው በማለት ተናግረዋል። ሁኔታውን ሲያጤኑት በጣም ያስገርማል። እንዴት ሰውን ያክል ፍጡር ከቦታ ቦታ ሲንቀሳቀስ አይታወቅም ብለው ይገምታሉ? ከሰው ጋርስ የተሰራ ነገር ሳይታወቅ ይቀራል ብለው ገምተው ይሆን? ስለ አስራተ ካሳ ግቢም የጤና ጥበቃ መጋዘን ነበር ሲሉ መንግስቱ ኃይለማርያም ገልጸዋል። የአስራተ ካሳ ግቢ መጀመሪያ የኩባ ጦር አባላት መኖሪያ እንዲሆን የፈቀዱት፣ በኋላም በኩባውያን አዋቂዎች አማካኝነት የሰለጠነው ልዩ ጦር እንዲኖርበትና እንዲማርበት፣ ቆይቶም በዚህ ጦር አማካኝነት ታንቀው የተገደሉት ሰዎች እንዲቀበሩበት፣ ከግድያው በኋላ በባለጆሮ ጠርሙስ ውስኪ እንደ ውሃ እየፈሰሰ በተደረገው ግብዣ ላይ ጥቂት ባለሟሎችን ይዘው የተዝናኑበት፣ ልዩ ጦሩን ለመመረቅ ትዕይንት አዘጋጅቶ ሲቀርብ በመጎብኘትና በሌሎችም ምክንያት ደጋግመው ያዩትና የጎበኙትን የልዑል አስራተ ካሳ ግቢ እንዴት አላውቀውም ይላሉ። ፈቃዱን የጠየቁት የመረጃ ከፍተኛ ባለስልጣኖ፣ የፈቀዱትና ግድያዎች እንዲፈጸሙ የወሰኑት እርሶ፣ ያስፈጸሙት ደግሞ የዚያን ጊዜ ፍጹም ታማኝ ይሏቸው የነበሩት የራሶ የመረጃው ቢሮ ከፍተኛ ባለስልጣን ሆናችሁ ሳለ ዛሬ ተራ ወታደሮች እና አቡነ ቴዎፍሎስን፣ ዶክተር ኃይሌ ፊዳን፣ ታደሰ ገብረ እግዚአብሔርን፣ ዶክተር ንግሥት አዳነን ወዘተ የመሳሰሉ ታዋቂ ሰዎችን ከማዕከላዊ ምርመራ ከቤተ መንግሥትና ከመሳሰሉት እጅግ ጥብቅ ጥበቃና ቁጥጥር ይደረግባቸው ከነበሩ የእስር ቦታዎች ውስጥ አውጥተው ገደሉ ብለው አምነው ነው? ጀነራል ሁሴን አህመድ ስለ ኢትዮጵያ አብዮታዊ ሰራዊት ጦር ኤርትራ ውስጥ ሽንፈትን በተመለከተ የመንግስቱ ኃይለማርያም መልስ ከእውነት የራቀና የተሳሳተ ስለሆነ የአይን ምስክርነቴን ለመግለጽ ወዳለሁ እንዳሉት፣ እኔም በሙያዬ ምክንያት ያወቅኩትንና ግድያውን ከፈጸሙ ወታደሮች መኮንኖችና ትዕዛዙን ከእርስዎ ተቀብለው ካወረዱት የመረጃው ቢሮ ከፍተኛ ኃላፊ የተረዳሁትን መሠረት በማድረግ የአስራተ ካሳን ግቢማ በርግጥ ያውቁታል። ስለዚህ ሻለቃ እንዳለ ተሰማ የልብ ወዳጄ መንግስቱ ኃይለማርያም ትንሽ ይቀጥፋል ያሉት ከቶ ያጠራጥር ይሆን? ከግንቦት 8 መፈንቅለ መንግሥት ሙከራ ጋር በተያያዘ የአዲስ አበባ ዩኒቨርሲቲ ተማሪዎች የእርሶን ፎቶግራፍ ማቃጠላቸው በመረጃው ቢሮ ሲነገርዎትስ የሰጡትን ትዕዛዝ ያስታውሱታል? የአዲስ አበባ የኢሰፓ አንደኛ ጸሐፊ የነበሩትን ሻለቃ እንዳለንና የመረጃውን ቢሮ ከፍተኛ ባለስልጣን ጠርተው በዩኒቨርሲቲ ውስጥ ያመጹ ተካፋይ የሆኑትን ተማሪዎች አጣርታችሁ እርምጃ ወሰዱ፣ ዩኒቨርሲቲው ለተወሰነ ጊዜ እንዲዘጋ አድርጉ በማለት መመሪያ ሰጥተው ነበር። ጉዳዩ ተጣርቶ 25 ተማሪዎች በመሪነት ነጥረው ወጥተው የሰጡትን ትዕዛዝ ከመፈጸሙ በፊት ኮሎኔል ፍስሐ ደስታ ጉዳዩን በማወቃቸውና ለእርሶ ቀርበው 12 ጀነራሎች ገደልን፣ አሁን ደግሞ እነዚህን ወጣቶች ከገደልን መጠጊያ እኮ አናገኝም ሲሎት የሰጧቸው መልስ እርሶ የሚዘነጉት አይደለም። በተጨማሪ የመረጃ ቢሮውን ከፍተኛ ባለስልጣን ጠርተው ሚስጥሩን እንዴት አወጣ በማለት አንተ አጋሰስ፣ ለንደን የገዛኸው ቤትና ያከማቸው ገንዘብ አይታወቅ መስሎሃል? ከዚህም ደረሰኝ የማታቀርብበትን በሚሊዮን የሚቆጠር ብር እንደምታባክን አላጣሁትም፣ ቆይ በማለት ቁጣውን ሲገልጹ ሻለቃ እንዳለ ተሰማ ቁጣው የተቃጣባቸው የኢንተለጀንስ ቢሮ ኃላፊና የግል ረዳቶ ሻምበል መንግስቱ ገመቹ ዛሬ ሚስጥሩን አልደበቁሎትም። ያም ሆነ ይህ የኢትዮጵያ መሪ ነበሩና ለታሪክ እውነቱን ለመተው ቢሞክሩ የኢትዮጵያ ሕዝብ እንዳከበሮት ይኖራል። ከላይ እንደተገለጸው ወደ ደርግ አባልነት የደረሱት ተመርጠው ሳይሆን ተሰይመው ነው። በብርጋዴር ጀነራል ጥላሁን ቢሻኔ በማንኛውም የጦር ክፍል ተገኝተው በሌሎች አልተመረጡም። መንግስቱ ኃይለማርያም በዚያን ጊዜ የሶስተኛ ክፍለ ጦር አዛዥ በብርጋዴር ጀነራል ጥላሁን ቢሻኔ
ሻምበል ገብረየስ ወልደሃናና የ50 አለቃ ለገሰ አስፋው ደግሞ ራሳቸው መንግስቱ ጠይቀው ጄኔራሉን በማስፈቀድ አሁንም ሳይመረጡ የተሰየሙትን የጦር አባላት አዲስ አበባ እንዲያደርስ በተመደበው የ50 አለቃ ደመቀ ባንጃው ሾፌርነት 4ኛ ክፍለ ጦር ጠቅላይ መምሪያ አዲስ አበባ መጥተዋል። በሁኔታዎች መጠቀም ይችላሉ። እጅግ ሲበዛ ለራሳቸው ያውቃሉ። በብልጠት በፍጥነት በመወሰንና በድፍረት ፈታኝ ውጣ ውረዶችን አልፈዋል። በዚህ መልክ ተስፋዬ መኮንን የተናገሩት ትክክል ነው። መንግስቱ ኃይለማርያም ሌላም ከፍተኛ ችሎታ አላቸው። ለሚፈልጉት ዓላማ በታማኝነትና በሙሉ ልብ ያዘዟቸውን ተግባር የሚፈጽሙላቸው ሰዎችን መምረጥ ይችላሉ። ያቀዱትን ከግብ የሚያደርሱላቸውን ጨካኝ የሆኑ ፍስሐን፣ ተስፋዬን፣ አሻግሬን፣ ፋሲካን፣ ሸዋንዳኝን፣ ሽመልስን፣ ለገሰን የመሳሰሉ ሰዎች አስጠግተው መጀመሪያ በደርግ ውስጥ የነበሩ ተቀናቃኞቻቸውን ቀጥሎም ኢህአፓን፣ መኢሶንን፣ ወዝሊግንና ሌሎች የፖለቲካ ቡድኖችንና መሪዎቻቸውን አጥፍተዋል የሚሉ የደርግ አባላት አሉ። ወዝሊግን ያለ ሸዋንዳኝ ክህደትና ጭካኔ፣ ኢህአፓን ያለ መኢሶንና ያለ ምልስ የኢህአፓ አባላት የክህደት ማጋለጥ፣ መኢሶንን ያለነ ዶክተር ለማ ድጋፍ ያሸንፉ ነበር ብሎ መገመት ዘበት ነው ይላሉ የሥልጣን ተጋሪዎቻቸው። እነዚህን የመሰሉ ሰዎችን መርጠው በአደባባይ ያዋረዱና እየሰደቡ አስፈላጊ ነው ብለው ሲያምኑም አንቀው እየገደሉ በአገርና በሕዝብ ጫንቃ ላይ ተፈናጠው ከግብ ደርሰዋል። ብርቱ የዓላማ ልዩነት ቢኖራቸውም አብረዋቸው ሊሰሩ የሚችሉ ግለሰቦችን መርጦ በኃላፊነት ቦታ ላይ በመመደብ ሻለቃ መንግስቱ ከአሜሪካው ፕሬዝዳንት ከጆን ኤፍ ኬኔዲ ጋር ይመሳሰላሉ የሚሉ ምሁራን አጋጥመውኛል። በእርግጥ የኬኔዲ ዓላማ ጥልቅና ትልቅ ነበረ። ለአገራቸው ቅንና በጎም ነበረ። አሜሪካንንና አሜሪካውያንን በዓለም የታፈሩና የተከበሩ ለማድረግ ፖሊሲ ነድፈው ይሄንን በተግባር ለመተርጎም እጅግ የተደነቁ አሜሪካውያን ሊቃውንትና ባለሙያዎችን መርጠው የሥልጣን ተካፋይ አድርገዋል ይባላል። መንግስቱ ኃይለማርያም ደግሞ ኢትዮጵያውያንንና ኢትዮጵያን ለስቃይና ለመከራ የሚዳርግ ተጨባጭነት የሌለው ምኞታዊ ፖሊሲ ነድፈው በተለይ ከጥር 26 ቀን 1969 በኋላ እሺ ባይ ብቻ በሆኑ ሰዎች እየተረዱ አገርና ሕዝብን ለጥቃትና ለሽንፈት ዳርገው ከመነሻው እስከ መጨረሻው ድረስ ጀግናና አዋቂ ኢትዮጵያውያንን ገድለው ሸሽተዋል። ከመኢሶን የተማሩት ክህደት የተላበሰ ሽሽት፣ ከጥቂት ምሁራን የተበደሩት አገርን ለጥቃት ጥሎ ራስን ለማዳን የተደረገ ስደት ታላቅ ክህደት። ባጭሩ መሰሎቻቸውን መርጦ የሥልጣን ተቋዳሽ በማድረግ የመንግሥቱም ችሎታ ተደናቂነት እንዳለው ብዙዎች ያረጋግጣሉ። ያለፉት የሀገራችን ነገሥታት መሪዎች ለሥራቸውና ለዓላማቸው ታማኝና ቅን አገልጋይ ሰዎችን በመምረጥ የሥልጣን ተጋሪ አድርገዋቸው እጅግ ከፍተኛና አስፈላጊ ነገሮችን አከናውነዋል። ከእነዚህ አይነት መሪዎች አንዱ ዳግማዊ አፄ ሚኒሊክ ነበሩ። የለውጥ ጎህ ቀዳጅ የነበሩት ሚኒሊክ ይቅር ባይ፣ ብልህ፣ የሰው መውደድና ጸጋ የተሰጣቸው ተደማጭነታቸውም ከፍተኛ የሆነው ለሕዝብና ለሀገር በፈጸሟቸው ታላላቅ ተግባራት ነበረ። ሚኒሊክ እነ ሀብተ ጊዮርጊስን፣ እነ ባልቻ አባ ነፍሶን፣ እነ ጎበና ዳጨውን፣ እነ ራስ መኮንን ወልደ ሚካኤልን የመሳሰሉ እጅግ አስተዋይ ጀግናና ብልህ ሰዎችን መርጠው ባለሙሉ ሥልጣን አድርገው በመሾም በችሎታቸው በዕውቀታቸውና በምክራቸው ይጠቀሙ ነበረ። ሌላው ቀርቶ የንግሥት ጣይቱ አስተዋይ አእምሮ የሚያፈልቀውን ሐሳብና ምክር ከግምት ውስጥ ያስገቡ ነበረ። መንግሥቱ ኃይለማርያም እንዲህ ላለ ቀናነት ያለው ተግባር አልታደሉም።
ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ፕሮግራማችን የጀመርንላችሁ ታሪክ አላበቃም። ቀጣዩንና ክፍል 15ን በተከታይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።